ሰራተኛ ነህ፣ ባለሙያ ነህ። ደግሞ ትዬን አስፈቅጃታለሁ። አጅራታም እንዳይናገር ብዬ እኮ ማን ገዜን ነው? አዎ እሱ አውቋለሁ ብሎ እንዳይናገር ብዬ እኮ። አይ እንግዲህ ከፈራህ ውጣ። እኔ ለአንቺ ብዬ ነው እንጂ እኔ አንቺ ነኝ መፈራ እንጂ። ወይም ደግሞ ኮንታክት አድርጎ ሊሆን ይችላል፣ ሰው አጥፍቶት ሊሆን ይችላል። ቆይ ሰው እየሰራ ከሆነ አሁን ባበረው ሰውየው ይሞታል? እንዲያው ይገለዋል። ገዜ እውነትሽን ነው? ጌዲዬን ይገለዋል። ምንድን ነው እንዴ? ገዜ ሰው ገደልክ? ትንሽ ርር ይበል ተይው። ኮምሰር ይበል ከማን እንደተካለ ታባቱ ያማ እንዴ ሰውዬ አባዬ ወደዚህ መመለስ አለበት። እማዬ አዳይምጣ ደክሞኛል። ይችልኝ እማዬ ይቅርታ አድርጊለት። ኤቢ እማዬ ቆይ አንቺ እንዲሞት ነው የምትፈልጊው? አዎ ያሳስበኝ። ይችልኝ ከፊቴ ዞር በይ። እማዬ ክፉ ነሽ። እሺ ክፉ ነሽ። ደረጀ እንግዲህ በሚገርም ሁኔታ ባልተጠበቀ መልኩ ቤተሰቦቻችን እንግዲህ ስብርብር ብሎ አላማውን ሁሉ ረስቶ ማለት ነው። ቤተሰብ እንግዲህ ደረጀ በጣም ጠንካራ በጣም ጎበዝ ሰው ነበረ። ግን መቋቋም የማይችለው ነገር ቢኖር መጀመሪያም ላይ ይሄ ነገር መፈጠሩን እንዳወቀ ወይም ደግሞ ይሄን ነገር ሲያስብ ድሮም ቢሆን አእምሮ በጣም ነበር የሚወቅሰው የሚያመውና ምክንያቱም ማርታ ይሄን ነገር ስትሰማ የትዳሩ መበተን፣ የልጆቹ መበተን፣ የቤቱ መፍረስ፣ የሚስቱን ማጣት ህይወቱ በቃ መኖር የሚችለው አለ ልጆቹና አለ ቤተሰቡ አለ ሚስቱ ህይወትን ሲያስባል በቃ ቀርሞ ነበረ ደረጀ የሞተው። ለዚህም ነበር ያንን ያክል ዘመናት ያንን ያክል ጊዜያት ሲጨነቅ የነበረው። ምክንያቱም ጋይስ ማርታን የዛን ሰዓት ገና ሲያስበው በቃ ሲነግራት ምን አይነት ሪያክሽን እንደምታሳይ ምን አይነት ውሳኔ እንደምትወስን አቋሟን ሁኔታዋን ስለሚያውቃት ነው ደረጀ ያን ያክል ጊዜ እየተጨነቀ ኢቭን እንኳን ሊነግራት ሲል መንገር እየፈለገ ሳይነግራት ይሄን ያክል ከሰው እስከምትሰማ ድረስ ዝም ያለው ደረጀ ይሄን ፈርቶ ነው። በቃ ይሄንን ፊት ይሄንን የሱን መዋረድ ይሄንን የሱ ብስቁልና ለሱ ምግባሩ ልጆቹ ናቸው፣ ምግባሩ ቤቱ ነው፣ ምግባሩ ትዳሩ ነች፣ ምግባሩ ሚስቱ ናት። ክብሩ ሞገሱ የደስታው ምክንያት ለደስታው እንትን ማለት በቃ ዋናና ትልቁን ቦታ የምትይዘው ማርታ ናት። ስለዚህ በዛ አማካኝነት ነው እንግዲህ ደረጀ በቃ ካቋሙ ውርርድ ብሎ አሁን ይሄው እንደምታዩት እንግዲህ በሁለት ሶስት ቀናት ሳምንታት ወይም ደግሞ ወራት አይደለም አሁን እየተቆጠረ ያለው በቀናት ውስጥ ነው። በቃ በአንድ ቀን ሁለት ቀን ውስጥ ይሄው እንደምታዩት እንግዲህ ምሽክሽክ ብሏል። ልጆቹ በነገሩት መሰረት ባክና ይቅርታ ጠይቃት ብለው አምጥተውት ነበረ። ያው በርግጥ ማርታም ልክ ናት። ማርታም ባለችው በስሜት እኮ ትክክል ነች። ግን ደግሞ የደረጀ ታውቃላችሁ ማለት ከልቡ ነው የተጸጸተው። ስህተቱ ሰርቶታል። ኦፍ ኮርስ ለስህተቱ እኮ ክሬዲት እንደሚገባው ያምናል። ግን ደግሞ ከሱ ጎን ለጎን ያለው ነገር ምንድነው ጋይሶችዬ? በቃ ካቅሙ ውጪ የሆነ ነገር አሁን ላይ በቃ በጣም ነው የከበደው ነገር በቃ ደስታው ህይወቱ የመኖሩ ቁሞ የሚሄዱ ማለት እንችላለን። ቁሞ የሚሄዱ እያንዳንዱ ዋስትና ቤቱ ትዳሩ ልጆቹ ናቸውና በቃ ስህተቱን ኦፍ ኮርስ ሰርቷል። ማንም ሰው እንደሚሳሳት እንደማይሳሳት የለም። አዎ ሰርቶታል። ግን አሁን አንዳንድ ሰው በቃ ለሰራው ስህተት መደበቂያ ይፈልጋል። ለዋሽቶም ለራሱ ደረጀ ማርታን የዋሸበት ምክንያቱ ምንድነው? እንዳያጣ ስለፈራ። ምክንያቱም አቋሟን ስለሚያውቀው ከአንዳንድ የማርታን አቋም ያውቀዋል ደረጀ። ኦኬ ከዛ በኋላ ያንን በቃ ያን እርሜ ማርዘም መስሎት ነው። አምላኬ በቃ ምን አለ ብትወስደኝ መድኃኒዓለም ምን አለ የሷን ፊት በቃ ነገጧት ይሄ ቤተሰብ ፈርሶ ልጆቼ ተበትነው ሚስቴን አጥቼ ልጆቼን አጥቼ ያንን ከምኖረው ኑሮ ከማየቴ በፊት አምላኬ ምን ነው ወሰርከኝ እያለ ጸሎት ሲያደርግ ነበር። ለሰራው ስህተት እንግዲህ እኮ ሲያለቅስ ነው የኖረው ብቻውን ተደብቆ። ማርታን ሲያያት ሁሌ ያለቅሳል፣ ልጆቹን ሲያያቸው ሁሌ ያለቅሳል። ውጭ ውሎ ሲገባ ቤቱን ሲያየው ገና በሩ ጋር ሲደርስ ያለቅሳል። በቃ ማርታን ሲያያት እንግዲህ ሌላ ውስጥ ነው። ሌሊትም ተኝቶ መቃዠት ነው። ቀንም በቃ ጥሩ ስሜት አይሰማውም። ማርታ ራሱ ምን ሆነህ ነው ያው ሁሌ ምን ሆነህ ነው ትለዋለች። ግን ይሄ ሲያስጨንቀ የነበረው ይሄ ነበረ። ለሰራው ስህተት ማርታን እንዴት አድርጎ አንደኛ እንዴት በምን አይነት መልኩ ማስረዳት እንዳለበት ለሰራው ስህተት ምንም ማስተባበያ እንደሌለው ያውቃል። ሁለተኛ ደግሞ ይሄ ነገር ሲፈርስ እሱ ምንም በቃ ህይወት እንደሌለው ደረጀ አለ ቤቱ አለ ልጆቹ አለ ትዳሩ ሆነ ማለት ከባህር ወጣ አሳ ማለት ነውና ያን ነገር ሲያስብ ነበር ደረጀ ሁሌ የሚፈራው ሁሌ የሚሞተው ሁሌ የሚደነግጠው። አሁንም ደግሞ የፈራው ነገር አልቀረም በሚያሳዝን ሁኔታ። ይሄው እንደምታዩት
ማርታም እንግዲህ ራስ ጉዳይ አለችው በመጨረሻ ማለት ነው። እንግዲህ እሱ ለመደበቅ ሳይሆን እውነታው እንደሚወጣ ያውቃል፣ ግን ከሱ አንደበት ለመናገር በቃ አልደፈረም ጋይስ። ማለት በቃ የሰራው ስህተቱን ከአቅም በላይ እንደሆነ እሱ ራሱ ተረድቶታል። ከቁጥጥር ውጭ እንደሆነ በቃ ለሱ የማይመጥን እንደሆነ ምን በቃ ማርታን ይሄንን አንደበት ወይም ደግሞ ይሄንን ለሰራው ስህተት ምንም አይነት ነገር ለይቅርታ የሚሆን ልብ እንደሌላት ስለሚያውቅ ይሄ ነገር ዋጋ እንዲያስከፈለው ስለሚያውቅ ይሄ ነገር ከባድ እንደሆነ ስለሚያውቅ የማርታን ንጽህና ስለሚያውቅ ማርታ ንጹህ ሰው ነች። ንጹህ ሱና ደግሞ ንጹህን ሰው ነው የምትፈልገው። ስለዚህ ለእሷ እንደማይገባት በቃ እሱ ራሱ እንደቆሸሸ መቼም ራሱን ይቅር እንደማይለው ሲያስብ ሁሌ ነበር የሚያለቅሰው። በቃ ሁሌ ልጆቹን ሲያገኝ ያለቅሳል፣ ማርታን ሲያገኛት ያለቅሳል፣ ብቻውን ሆኖ ያለቅሳል፣ የሆነ ቦታ ሄዶ ያለቅሳል፣ የሆነ መንገድ ላይ ያለቅሳል። ሁሌም ይጸጸታል። ሁሌም እንደተናዘዘ ነው ላገኘው ሰው ሁሉ። ለልጆቹም እንግዲህ ማስረዳት በሚችለው መልኩ ለናታን ሆነ ለዳጣም በቃ ለልጆቹ እያንዳንዳቸው ሲያገኛቸው ሁሌም የሚለው ነገር ይሄ ነበረ። ማርታ ይሄን ነገር የሰማችለታ የኔና የሷ ነገር አበቃልን። ማርታ እኮ መቼም ይቅርታ አታደርግልኝም። ሲቀጥል ደግሞ ይሄንን ለምን አንተ ነገራት አባዬ ምናምን ሲሉት ለራሱ ይሄንን ነገር ተናግሬ ማርታን እንትን የምልበት ምን አምሮ አለኝና ነው። በቃ ምን አይነት እንትን ኑሮኝ ነው ይሄን ነገር መናገር የምችለው? እንዴት አርጊ ነው? ምን አፋለኝ? ምንስ ቃል አለኝ ይሄን ነገር የማደርግበት? ይሄ በጭራሽ ሊሆን የማይገባው ነገር ነው ብሎ ነው ያሰበውና ከዛ አንፃር የሆነው ነገር በጣም ነው የሚያሳዝነው። በጣም ነው ከባድ ነው። ቤተሰቦቻችን በጣም ነው የሚያሳስበው። በጣም እንዳጠቃላይ በጣም ያሳስባል። በቃ ደረጀም በጣም ነው የሚያሳዝነው። አሁን እንግዲህ ያው ሰክሮ ትናንትና ታውቃላችሁ፣ ያው በፈጣሪ ቸርነት ነው የተረፈው እንጂ መኪና ገጭቶት ምናምን ነበረ። ግን ያው እግዚአብሔር አተረፈው ለልጆቹ ሲል። የደረሰበት አደጋ በጣም ነበር የሚያስደነግጠው። በቃ አለ አይደለ በጣም የሚያስደነግጥ አደጋ ነበር የደረሰበት። ግን ያው በእግዚአብሔር ቸርነት ተርፏል ማለት ነው። ከተረፈም በኋላ እንግዲህ ቀጥታ ወደዛውን ከሄደ በኋላ የሚገርመው ነገር ደግሞ መጠጡን እንኳን አላቆመም። እንግዲህ አይታችሁታል። አንደኛ እዛ ስለተገጫገጭ፣ ሁለተኛ ደግሞ የጠጣው ነገር በራሱ በጣም ስለጎዳው እንግዲህ ባፉ ደም ምናምን እየተፋ ነበረ። ኤቢ እንግዲህ ሄዳ ነበር ስታገኘው በጣም እንደደነገጠችው፣ በጣም ነው በቃ በጣም የተከፋችው ምናምን ያን ነገር ስታይ እንግዲህ ከአሟ በላይ ነው የሆነባት። ግን እሷ ነው እንግዲህ ከዛ ቀጥታ እየሮጠች መጣ እናቷ ጋር ነበረ። በቃ ማየ አባዬው ወደ ቤት መመለስ አለበት፣ ይሄ ነገር መስተካከል አለበት። ስለዚህ በቃ ይቅርታ አድርጊለት እባክሽን፣ ይቅርታ አድርጊለት ፕሊስ ብላ ነበር እናቷን ስትማጸናት የነበረችው። ማርታ ግን እንዴ ምን ማለት ነው ደግሞ? ጭራሽ ልትቆጭኝ ነው እንዴ? ምን ማለት አስበሽ ነው? ምን አይነት ወሬ እያወራሽ ነው የምትገኙ? ካጠገቤ ጥፊልኝ ብላ ነው የተቆጣቻት። ያው አብጌል የአባቷን ሁኔታ አባዬ ምክንያቱም በጣም ተጎድቷል፣ በቃ ወደ ቤት መመለስ አለበት ስትላት ይምጣ ቤቱ ነው ማን ከለከለው? ማንም የከለከለው ሰው የለም። ግን ደግሞ በቃ እንደዚህ ነው ምናምን ብላ ስትላት እንግዲህ በጣም ነው የደነገጠችው። ኤቢ በጣም ነው ያዘነችው። እንግዲህ በጣም ነው ያለቀሰችው። ምንም ማድረግ ስለማትችል አባቷ ዛጋ ያለበት ሁኔታ በጣም ነው የሚያሳዝነው ምናምን። ግን ያው ምንም ማድረግ ስለማትችል ብቻ ያው የነበረው ነገር በጣም ነበር ወደ ቤተሰቦቻችን የሚያሳዝን የነበረው። ግን ያው እግዚአብሔር ይመስገን ስለሁሉም ነገር። እንግዲህ የሆነው ነገር ሆኖ በመጨረሻው ተመልሶ ለራሱ መጥቷል ወደ ቤት ቀጥታ መጥቷል። ከቤት መምጥቶ እንግዲህ ውሃ ባዬ ብላ ስታቅፈው ስለሰከረ ምንም ማያውቀው በቃ ይቅርታ ምናምን ብሎ እሷን ገፋት ማለት ነው። ያኔ ተንገዳግሎ ሲወድቅ እንትን አለች። ከዛ በኋላ እንግዲህ ቀጥታ ተያይዘው ወደ ማርታ ክላስ ነው የገባው፣ ወይም ደግሞ ወደ ክላሳቸውን ሄደው ደረጀ እዛ ሲሄድ እንግዲህ ማርታ በጣም እንደደነገጠችው ሁኔታው ቆሳስሏል። አይታችኋል ትናንትና የተጋጨው ምናምን ቆሳስሏል። በጣም ነው የሚያስፈራው። ከዛ ባሻገር ደግሞ በቃ የሆነው ነገር በጣም ነው የሚያስፈራው፣ በጣም ነው የሚያሳዝነው። አጠቃላይ በቃ ሁኔታው ያለበት ነገር በጣም የሚያስፈራና የሚያሳዝን ሁኔታ ላይ ነው ያለው። እንግዲህ ከዛ አንፃር አይታ በጣም ነው የደነገጠችው። ምን እየተፈጠረ እንዳለ ራሱ ግራ እስከሚገባ ድረስ በጣም ነው የደነገጠችው። ውድ ቤተሰቦቻችን ያው ያለውን ነገር እንግዲህ በዚህ መልኩ ተቀብለዋል። ይቅርታ ታደርግለት ይሆን ወይስ? በቀጣይ አዲስ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። ባይ